ካራባኦ ካፕ የሁለተኛ ዙር ጨዋታ በሜዳው ስታንፎርድ ብሪጅ ሉተን ታውንን ያስተናገደው የለንደኑ ኃያል ክለብ ቼልሲ ሉተን ታውንን 2-0 በማሸነፍ የካራባኦ ካፕ ሶስተኛ ዙር መቀላቀሉን አረጋግጧል። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ሁለት ተከታታይ ጨዋታዎችን በማሸነፍ የድል ጉዞውን አጠናክሮ ቀጥሏል። ዌልቤክ 50ኛው ደቂቃ ላይ በአስገራሚ የጭንቅላት ኳስ ቼልሲን ቀዳሚ ያደረገ ሲሆን ኦዶፊን 79ኛው ደቂቃ ላይ በራሱ ግብ ላይ ባስቆጠረው ጎል ቼልሲ ሉተን ታውንን በሜዳው ስታንፎርድ ብሪጅ 2-0 በሆነ ውጤት ማሸነፍ ችሏል። ጨዋታው ምን መልክ ነበረው? የቼልሲ አሰላለፍ ምን ይመስል ነበር የሚለውን ጉዳይ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በካራባኦ ካፕ የሁለተኛ ዙር ጨዋታ በሜዳው ስታንፎርድ ብሪጅ ሉተን ታውንን ያስተናገደው ቼልሲ 2-0 በሆነ ውጤት ማሸነፍ ችሏል። ቼልሲ ፉትቦል ክለብ ሉተን ታውንን ማሸነፉን ተከትሎ ቀጥታ ሶስተኛው ዙሩን መቀላቀሉን አረጋግጧል። አሰልጣኝ ዣቪ አሎንሶ ይዘውት የገቡት አሰላለፍ በአብዛኛው ቼልሲ በቋሚነት የሚጠቀማቸውን ተጫዋቾች ወደ ሜዳ ይዘው ገብተዋል። ከጨዋታው በፊት በርካቶች ምናልባትም ዣቪ አሎንሶ ወጣት ተጫዋቾች ከዚህ በፊት እድል ያላገኙ ተጫዋቾችን ይዘው ወደ ሜዳ ይገባሉ ተብሎ ቢጠበቅም ነገር ግን ዣቪ አሎንሶ በቼልሲ ቤት ከፍተኛ ብቃት ያላቸው በፕሪሚየር ሊግ እና በሌሎች ጨዋታዎች ላይ በቋሚነት ይዘው ወደ ሜዳ የሚገቧቸውን ተጫዋቾች ይዘው ገብተዋል። አሰልጣኝ ዣቪ አሎንሶ ወደ ሜዳ ይዘው የገቡትን ቋሚ አሰላለፍ ስንመለከት ፔንደርስ የተባለው በረኛ የቼልሲን የበረኛ ክፍል እየመራ በቋሚ 11ነት ወደ ሜዳ ገብቷል። ተከላካዮች ማሉ ጉስቶ፣ አቾምፖንግ፣ ላክሮክስ እንደዚሁም ፔፕ ቻቫሪያ የቼልሲን የተከላካይ ክፍል እየመሩ በቋሚ 11ነት ወደ ሜዳ ገብተዋል። ጀምስ፣ ቫለንቲን ባርኮ፣ ስቲቫ ኦዊሊያንስ፣ ኮል ፓልመር፣ ሮጀርስ እንደዚሁም ውልቤክ አሰልጣኝ ዣቪ አሎንሶ በቋሚነት ይዘው ወደ ሜዳ የገቧቸው ተጫዋቾች ናቸው። በተቀያሪ ወንበር ላይ እነ ሃቶ እንደዚሁም እነ ላቪያ ጊተንስ፣ ፔድሮ ኔቶ፣ ጃኦ ፔድሮ እነዚህን የመሳሰሉ ተጫዋቾች በቼልሲ የተቀያሪ ወንበር ላይ ተቀምጠው ተመልክተናቸዋል። በጣም የሚያስገርመው ነገር ኢንዞ ፈርናንዴዝ ተቀያሪ ወንበር ላይ አልነበረም፣ እንደዚሁም ከቼልሲ አጠቃላይ ሜዳ ውስጥ አልነበረም ብሎ መናገር ይቻላል። ይህም የሚያሳየው በቼልሲ የመቆየቱ ነገር እጅግ አጠራጣሪ እንደሆነ ነው። የጨዋታ ሁኔታ ስንመለከት ቼልሲ ሙሉ ለሙሉ ተቆጣጥሮት ይወጣ ጨዋታ ነው። ምንም እንኳን ቼልሲ በርካታ ጎል ማስቆጠር ባይችልም ነገር ግን በፖሰሽን ረገድ ቼልሲ ጨዋታውን ሙሉ ለሙሉ ተቆጣጥሮት ነበረ። በሙከራ በአጠቃላይ በሁሉም መለኪያዎች ቼልሲ ፍጹም የበላይነት ነበረው። ነገር ግን የሉተን ታውን ተከላካዮችን ቼልሲ ፔኔትሬት አድርገው ጎሎችን ማስቆጠር አልቻሉም። በተለይ ከረፍት በፊት በእጅጉ ተቸግረው ነበረ። በክንፍ በኩል በመሃል በኩል ቼልሲ በጥሩ ሁኔታ ቢንቀሳቀስም ነገር ግን አስከፍተው ጎል ማስቆጠር አልቻሉም። ያም የሆነበት ምክንያት ሉተን ታውኖች ሙሉ ለሙሉ ለመከላከል ወደ ሜዳ በመግባታቸው ነው። አንድም ጊዜ ወደፊት ለመሄድ ጥረት ሲያደርጉ አልተመለከትንም። ሉተን ታውኖች ሙሉ ተጫዋቾች ሲከላከሉ ነበረ። ያገኙትን አጋጣሚ በመጠቀም በካውንተር አታክ ወደፊት ለመጠጋት ጥረት ሲያደርጉ ነበረ። ነገር ግን ያን ያህል አልተሳካላቸውም። በቼልሲ ዶሚናንት ተደርገው ጨዋታው ተጠናቋል። ቼልሲ ከረፍት በፊት ሙሉ ለሙሉ ጨዋታውን ተቆጣጥሮ የነበረ ቢሆንም ጎል ማስቆጠር አልቻለም። እነ ፓልመር ጀምስ ሙከራዎችን ቢያደርጉም ወደ ጎል ሊቀየር አልቻለም። ከረፍት በፊት እንግዲህ ቼልሲ በርካታ ሙከራዎችን ማድረግ ቢችልም ጨዋታው 0-0 በሆነ ውጤት ለረፍት መውጣት ችሏል። ከረፍት መልስ ቼልሲ ፉትቦል ክለብ ሉተኖችን በእጅጉ ሲያጨናንቋቸው ነበረ። ያም ፍሬ አፍርቶላቸው 50ኛው ደቂቃ ላይ ዌልቤክ በአስደናቂ የጭንቅላት ኳስ ከመረብ ማሳረፍ ችሏል። ለዚህ ኳስ ጎል መቆጠር ከፍተኛ አስተዋጽኦ ያደረገው ማሉ ጉስቶ ነው። ማሉ ጉስቶ እንግዲህ በጉሩም ሁኔታ ያሻማውን ኳስ ዌልቤክ በድንቅ ሁኔታ ጎሏን በጭንቅላት በማስቆጠር ቼልሲ 1-0 እንዲመራ ማድረግ ችሏል ማለት ነው። ከዛም በኋላ ቼልሲዎች ኳስ በመቆጣጠር ወደፊት በመሄድ ረገድ ከፍተኛ ድርሻ ወስደዋል። እንደዚሁም ሉተን ታውኖች ምንም ጥረት ሲያደርጉ አልተመለከትንም። አልፎ አልፎ ብቻ ወደ ጎል ለመቅረብ ሲሞክሩ አስተውለናል። አሰልጣኝ ዣቪ አሎንሶ በርካታ ተጫዋቾችን ቀይረው ወደ ሜዳ ማስገባት ችሏል። በተለይ 66ኛው ደቂቃ ላይ ወደ 4 ያህል ተጫዋቾችን ቀይረው ወደ ሜዳ ማስገባት ችሏል። ማሉ ጉስቶን አስወጥተው ላቪያን ማስገባት ችሏል። እንደዚሁም ሮጀርስን አስወጥተው ኔቶን ማስገባት ችሏል። ጀምስን አስወጥተው ሃቶን ማስገባት ችሏል። እነዚህን ተጫዋቾች ወደ ሜዳ ካስገቡ በኋላ ቼልሲ የማጥቃት ኃይሉን በእጅጉ በማጠናከር ሉተን ታውኖችን ሲያስጨንቅ ተመልክተናል። 79ኛው ደቂቃ ላይ የሉተን ታውኑ ተጫዋች በራሱ ጎል ላይ ማስቆጠር ችሏል። ለዚህ ጎል መቆጠር ከፍተኛ አስተዋጽኦ ያደረገው ስቲቫ ኦዊሊያን ነው።
ስቲቫን ዊሊያን በከንፈ በኩል በሚገባ ሁኔታ አታሎ የመታውን ኳስ የሉተን ታውኑ ተከላካይ ኦዶፊን 79ኛው ደቂቃ ላይ ጨርፎት በራሱ ጎል ላይ አስቆጥሮ ቼልሲ 2-0 በሆነ ውጤት ማሸነፍ ችሏል ማለት ነው። ከዛ በኋላ እነ ጊተንስ ወደ ሜዳ ተቀይሮ ገብቷል። ስቲቫን ዊሊያንስ ተቀይሮ ጊተንስ መግባት ችሏል። ጊተንስም ከገባ በኋላ በከንፈ በኩል ሲያደርገው የነበረው እንቅስቃሴ አስገራሚ ነበረ። እንደዚሁም ባለቀ ሰዓት ላይ ጥሩ ሙከራ ማድረግ ችሏል። ሌላው እንደዚሁ ላቪያም አስደናቂ ሙከራ አድርጎ አንግል ገጭቶበታል። በተመሳሳይ ሁኔታ ጊተንስም እንደዚሁ ጥሩ ሙከራ አድርጎ አንግል መልሶበታልና ቼልሲዎች እድለኛ አልነበሩም ብሎ መናገር ይቻላል። ከሁለት ጎሎች በላይ አስቆጥረው ጨዋታውን ማሸነፍ ይችሉ ነበር። ነገር ግን ሉተን ታውኖች የተከተሉት ጥቅጥቅ ያለ የመከላከል ሁኔታ ቼልሲ በርካታ ጎል እንዳይቆጠር ማድረግ ችሏል። በዚህ ጨዋታ ላይ አስደናቂ ብቃት ካሳዩ ተጫዋቾች መካከል ቫለንቲን ባርኮ ይጠቀሳል። የመሃል ክፍሉን በሚገባ ሲመራ ተመልክተናል። ኮል ፓልመር ሙሉ ሜዳውን ሲያካልል ነበረ። እንደ ከፉልሃም ጋር በተደረገው ጨዋታ ላይ ያሳየውን ብቃት ደግሟል ብሎ መናገር ይቻላል። ሙሉ ሜዳ አካሎ ሲጮት ነበር፣ አሲስት ያደርግ ነበረ፣ በርካታ ሙከራ ሲያደርግ ነበርና ፓልመር አሁን ላይ በእጅጉ ተለውጦ ነው የመጣው። በዚህ ዓመት እንግዲህ በዚህ መልኩ ፓልመር ብቃቱን አጠናክሮ የሚቀጥል ከሆነ ቼልሲን ወደ ስኬት ያደርሳል ተብሎ ይጠበቃል። ለራሱ ከፍተኛ የማሻሻል እንደዚሁም ብቃቱን የማሳየት በርካታ ሽልማቶችን የማሸነፍ እድል ይኖረዋል። ምክንያቱም ባለፈው ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ሌላው እንደዚሁ ፔፕ ጃቫሪያ ከቼልሲ ያስፈረመው አዲሱ የግራ መስመር ተመላላሽ ተጫዋች እንደዚሁ ድንቅ እንቅስቃሴውን አሳይቷል። ጥሩ ተጫዋችም እንደሆነ ማስመስከር ችሏል። ሌላው የተከላካይ ክፍሉን በሚገባ እየመራ ያለው ከክሪስታል ፓላስ ወደ ቼልሲ የተዘዋወረው ማክሰንስ ላክሮሃ መረጋጋቱ ደስ ይላል። አጥቂዎችን ማርክ የሚያደርግበት መንገድ አስደናቂ ነውና ቼልሲ በሁሉም ረገድ እጅግ የተዋጣለት ጨዋታ ያደረገበት ጨዋታ ነው ብሎ መናገር ይቻላል። ስታቲክሱን ስንመለከት ቼልሲ 19 ሙከራ ነው ማድረግ የቻለው፣ ሉተን ታውኖች 3 ሙከራ ብቻ ነው ማድረግ የቻሉት። ቼልሲ ምን ያህል በጨዋታው ላይ ዶሚናንት እንደነበረ የሚያሳይ ነው። ኦን ታርጌት ቼልሲ 6 ኦን ታርጌት ጨዋታው ማድረግ ችሏል። ቀጥታ ወደ ጎል የተሞከረ ማለት ነው። ሉተን ታውኖች አንድ ብቻ ነው መሞከር የቻሉት። ፖሰሽን የኳስ ቁጥጥር የበላይነት ቼልሲ ነበረው 74-26 ፖሰሽን ቼልሲ በዚህም እንግዲህ ከፍተኛ ሬት አለው። ፋውል ቼልሲ 7 መስራት ችሏል። ሉተን ታውኖች 6 ነው የሰሩት። ቀይ ካርድ በጨዋታው ላይ አልተመዘገበም። ኮርና ቼልሲ 9 ኮርና ማግኘት ችሏል። ሉተን ታውኖች ማግኘት የቻሉት 3 ኮርና ብቻ ነውና በሁሉም ረገድ ቼልሲ እጅግ ስኬታማ የሆነበት ምሽት ነበር ብሎ መናገር ይቻላል። የቼልሲ አሰልጣኝ ዣቪ አሎንሶ በድል ግስጋሴው አጠናክሮ ቀጥሏል። ፉልሃምን 3-2 በማሸነፍ አስደናቂ ጉዞ እያደረገ ያለው አዲሱ አሰልጣኝ ዣቪ አሎንሶ አሁን ደግሞ ሉተን ታውንን በማሸነፍ የድል ጉዞውን አጠናክሮ ቀጥሏል። በቀጣይ ቼልሲ ከብራይተን ጋር በእንግሊዝ ፕሪሚየር ሊግ ቀጣይ እሁድ ተጠባቂ ጨዋታ ያደርጋል። ከዛ በኋላ አርሰናል አለበትና እንደ መጀመሪያ ሁኔታ ግን ዣቪ አሎንሶ እየተሳካለት ነው ብሎ መናገር ይቻላል። የቼልሲ አጠቃላይ ሁኔታ ተለውጧል። ለማሸነፍ ያላቸው ጉጉት ከፍተኛ ነው። ዣቪ አሎንሶ አሁን ላይ ቡድኑን ቀይሮታል ብሎ መናገር ይቻላል። ያም ሆነ እንግዲህ ቼልሲ 3ኛ ዙር መቀላቀሉን በይፋ አረጋግጧል ማለት ነው። ጨዋታው እንግዲህ ከሞላ ጎደል ይህን ይመስል ነበረ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ